ጥያቄ ቁጥር 36 which of the following is not the characteristics of taxation? ታክሴሽን ባህሪ ያልሆነው የትኛው ነው ይለናል። A imposed by private companies ይሄ የታክስ ባህሪ አይደለም። ምክንያቱም ታክስ ኢምፖዝድ የሚደረገው በፌደራል ገቨርንመንት ኦር ስቴት ኤንድ ሎካል ገቨርንመንት ነው፣ ወይም ደግሞ በመንግስት ሴት የሚደረግ እንጂ ፕራይቬት ካምፓኒዎች የሚጣል ባህሪ የለውም። ስለዚህ ፎልስ ስለሚለን imposed by private companies የሚለው መልስ ይሆናል። ሌሎችን አማራጮች እንመልከት። ዳይሬክት ቤኔፊት ይላል። ታክስ ፔየርስ ግብር ሲከፍሉ ከሚከፍሉት ግብር ዳይሬክትሊ በውሃ፣ በሳኒታሪ፣ በመንገድ፣ በተለያዩ የመንግስት መሰረተ ልማቶች ዳይሬክትሊ ተጠቃሚ እንሆናለን ብሎ አይደለም የሚከፍሉት። ስለዚህ ኮንትሪቢዩት የምናደርገው ከመንግስት መሰረተ ልማቶች ከምናገኘው ቤኔፊት ጋር ዳይሬክትሊ ሪሌትድ ላይሆን ይችላል። ይሄ ሌላኛው የታክስ ባህሪ ነው። ሲ ኮምፕልሰሪ ኔቸር አለው ይለናል። እውነት ነው። ግብር የውዴታ ግዴታ ነው ይባላል። ስለዚህ ኦብሊጋቶሪ ነው ወይም ደግሞ ግዴታ የሆነ ሲስተም ነው። ሌላኛው ኒውትራል ኦብሊጌሽን ነው ይለናል። ምን ማለት ነው? ኢምፓርሻል ነው። በፍትሃዊነት ሁሉም ዜጋ ላይ በህጉ መሰረት የሚጣል ነው። ሚስተር ኤክስ ላይ ተጥሎ ሚስተር ዋይ ላይ የማይጣልበት ሁኔታ የለም። በፍትሃዊነት ሁሉም ላይ የሚጣል ግዴታ ነው ይለናል። ይሄም ትክክለኛ የታክስ ባህሪ ነው። ስለዚህ ኤ ትክክለኛ የታክስ ባህሪ አይደለም ማለት ነው። Question number 37 assume that the manufacturer purchase raw materials for 2000 ብር. After processing the raw material, the manufacturer sells the product to the wholesaler for 1000. How much is the manufacturer's VAT liability ይለናል። ይሄ ማኒፋክቸረር ሁለት ትራንዛክሽኖችን አከናውኗል። አንደኛው ግዥ ነው፣ ሌላኛው ደግሞ ሴልስ ነው። ሶ ቫት ሊያቢሊቲ ለማስላት የቫት ሊያቢሊቲ ፎርሙላ አለን። is equal to output VAT minus input VAT ነው የምንለው። ያ ማለት ስንሸጥ የሰበሰብነው ቫት ሲቀነስ ስንገዛ የከፈልነው ቫት። አውትፑት ቫት የምንለው ስንሸጥ ሴል ስናደርግ ከስተመሮቻችን ኮሌክት የምናደርገው ቫት አለ። እዚህ 4000 ያክል ነው ሴሊንግ ፕራይሳችን። 4000 ታይምስ ያው የኢትዮጵያ ህግ ነው የምንጠቀመው፣ የቫት ህጋችን 15% ነው። ሶ 4000 ሲባዛ በ15% ኮሌክት ያደረግነው ቫት አለ which is output ቫት እንለዋለን። ማይነስ ኢንፑት ቫት ስንገዛ የከፈልነው ደግሞ ይኖራል። እኛ እንደ ክሊያንት ሆነን ለሳፕላየር የከፈልነው ቫት ደግሞ ይኖራል which is 2000 ፐርቼይዚንግ ፕራይስ አለው ታይምስ 15% ማለት 4000 ታይምስ 15% 600 ይመጣል። ማይነስ 2000 ታይምስ 15% 300 ይመጣል ማለት ነው። ፋይናሊ መልሳችን 300። ሶ this manufacturer is liable for 300 VAT liability እንላለን። መልሳችን A ይሆናል ማለት ነው። ጥያቄ ቁጥር 38 according to the federal income tax proclamation number 979/2016 which of the following is not exempted income for calculating employment income tax? የፌደራል ኢንካም ታክስ አዋጅ 979/2016 አንጻር የኢምፕሎይመንት ኢንካም ታክስን ስናሰላ ከግብር ነፃ ያልሆነው የትኛው ነው ይለናል። ኤ ኢንካም ፍሮም ቻሪቴብል ኦርጋናይዜሽን። ኤ ከግብር ነፃ ነው። ምን ማለት ነው? ለምሳሌ ሃይማኖት ተቋማት ላይ በመስራት የምታገኙት ጥቅም እንደ ሳላሪ እንደ ዌጅ የሚከፈላችሁ ያ ከግብር ነፃ ነው። ስለዚህ ይሄኛው ከግብር ነፃ ነው። ቢ ፔንሽን ኤንድ ግራቲቲዩድስ ይለናል። ይሄ ምንድነው? ብዙ ጊዜ በተርሚኔት በማድረጋችን ምክንያት የሚከፈለን የጡረታ ክፍያ ከግብር ነፃ ነው። ስኮላርሺፕ ኤንድ ግራንትስ ለትምህርት የሚሰጠን የገንዘብ ድጋፍ ይሄም ከግብር ነፃ ነው። ሰርቫንትስ ፔመንት ከግብር ነፃ አይደለም። ለምን? ሰራተኞች በተለያዩ ምክንያት ከስራቸው በመታገዳቸው የሚከፈላቸው ካሳ ላይ የሚቆረጥ ግብር አለ። ከግብር ነፃ አይደለም። ይሄ የተርሚኔሽን ወይም ደግሞ የፔንሽን አይደለም። በሪታየርመንት የመጣ ተርሚኔሽን አይደለም። በተለያዩ ምክንያቶች አንድ ሰራተኛ ከፔንሽን ውጭ፣ ከጡረታ ከሪታየርመንት ውጭ ባለው ሁኔታ ከስራው ሪታየር ሊያደርግ ይችላል። ቢኮዝ ኦፍ ዛት የሚከፈለው ኮምፐንሴሽን ካለ፣ ካሳ ክፍያ ካለ ከግብር ነፃ አይደለም። ግብር ይታሰብበታል ነው። ስለዚህ ከግብር ነፃ ያልሆነው የትኛው ነው ይለናል። ዲ ይሆናል ማለት ነው። Question number 39 for a cash settled share based payment the liability is ይለናል። ይሄ የአይኤፍአርኤስ 2 ጥያቄ ነው። አይኤፍአርኤስ 2 ላይ እንደምታስታውሱት ስለ ሼር ቤዝድ ፔመንት ያወራል። ሼር ቤዝድ ፔመንት ማለት ነው ተቋማት ለሰራተኞቻቸው፣ ለሳፕላየሮቻቸው፣ ለከስተመሮቻቸው የተለያዩ የኮምፐንሴሽን ፕላኖች ሊያስቀምጡ ይችላሉ። አንደኛው ፕላን ሼር ቤዝድ ፔመንት ይባላል። ይሄ ሼር ቤዝድ ፔመንት በሁለት መንገድ ይከፈላል። ካሽ ሴትልድ የሆነ ሼር ቤዝድ ፔመንት አለ። ሌላኛው ደግሞ ኢኩዊቲ ሴትልድ ሼር ቤዝድ ፔመንት አለ። ካሽ ሴትልድ ሼር ቤዝድ ፔመንት የምንለው ምን ማለት ነው? የሼር ፕራይሳችን የሚጨምረውን የሼር ፕራይስ ያክል ልዩነት በካሽ እየተሰላ ለነዚህ ግራንት ላደረግናቸው ኢምፕሎይስ አይዘር ሳፕላየርስ ኦር ከስተመር የምንከፍልበት ሁኔታ ነው ማለት። ስለዚህ ኢት ኢዝ ጎይንግ ቱ ፔይ ፎር ዘም ከሆነ ሊያቢሊቲ ነው ማለት። ሶ
ከዚህ ስታንዳርድ አንጻር ይሄ ሊያቢሊቲ ምንድን ነው የሚደረገው ነው? ኤ ሪሜጀርድ አት ኢች ሪፖርቲንግ ዴት አንቲል ሴትልመንት እስኪከፈል ድረስ በእያንዳንዱ ሪፖርቲንግ ፔሪድ ሪሜጀርድ ይደረጋል ሪፍሌክቲንግ ቼንጅስ ኢን ዘ ፌር ቫሊስ ኦፍ ዘ ሼር። ይሄ ትክክለኛ መልስ ነው። አኮርዲንግ ቱ አይኤፍአርኤስ 2 ካሽ ሴትልድ ሼር ቤዝድ ፔመንት እንደ ሊያቢሊቲ የሚቆጠረው ማለት ነው አት ኢች ሪፖርቲንግ ዴት እስኪከፈል ድረስ ሪሜጀርድ እንዲደረግ ህጉ ያስገድዳል። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። ኩዌስችን ነምበር 40 which of the following disclosure is not required by international accounting standard 41? ይህ ስታንዳርድ አካውንቲንግ ፎር አግሪካልቸር የሚያወራ ስታንዳርድ ነው። ስለ አግሪካልቸራል አክቲቪቲ አካውንቲንግ ፕሮሲጀሩ ምን መምሰል አለበት የሚል ስታንዳርድ ነው። በዚህ ስታንዳርድ ሪኳየር የሚደረግ ዲስክሎጀር አለ። ምን ማለት ነው? የተለያዩ አግሪካልቸራል አክቲቪቲዎች ወይም ባዮሎጂካል አሴቶች ሪፖርታችን ውስጥ ካሉ ተጨማሪ ዲስክሎጀር ያስፈልጋቸዋል። ለነዛ ዲስክሎጀር ስናወራ ልናካትተው የማይገባ ከሚከተሉት የትኛው ነው ይለናል። ይሄ በጣም ቀላል እና ግልጽ የሆነ ጥያቄ ስለሆነ ዲን ተመልከቱት። the name and address of the company's major customer የካምፓኒውን ዋና የሚባሉ ቋሚ ደንበኞች ስምና አድራሻ ማብራራት ይላል። ይሄ አላስፈላጊ ሪፖርት ነው፣ በዲስክሎጀር ውስጥ መካተት የሌለበት ነው። ከኤስ ከሲ ያሉት አማራጮች ግን ሁሉም በኢንተርናሽናል አካውንቲንግ ስታንዳርድ 41 መሰረት በዲስክሎጀር ውስጥ መካተት ያለባቸው መረጃዎች ናቸው። ስለዚህ መልሳችን ዲ ነው ማለት ነው። ኩዌስችን ነምበር 41 what is the appropriate accounting treatment for costs incurred to maintain biological assets such as feeding and veterinary care for livestock ይለናል። ከዚህ በፊት እንዳሳየኋችሁ በኢንተርናሽናል አካውንቲንግ ስታንዳርድ 41 አካውንቲንግ ፎር አግሪካልቸር ላይ በተለይ ባዮሎጂካል አሴቶችን ፕሮዲውስ ስናደርግ ወይም ደግሞ አኳየር ስናደርግ ሁለት ሜን ኮስቶች አሉ። አንደኛው እንደ ኮስት የሚቆጠር ኤክስፔንዲቸር አለ፣ ሌላኛው ደግሞ እንደ ኤክስፔንስ የሚቆጠር ኤክስፔንዲቸር አለ። ለምሳሌ ባዮሎጂካል አሴቱን ኢኒሻሊ አኳየር ስናደርግ ፐርቻይዚንግ ፕራይስ እና ሌሎች ተያያዥ ወጪዎች እንደ ኮስት የሚቆጠሩ ሲሆን ሳብሲኩዌንት ሜንቴናንስ ኮስት ደግሞ የሚባሉ አሉ። ለምሳሌ ፊዲንግ፣ ቬተርናሪ ኬር ኮስቶች አሉ። እነዚህ ኮስቶች ፔሪድ ኮስት ወይም ደግሞ ኤክስፔንስ አዝ ኢሚዲየትሊ ዘ ኢንከርድ ሆነው ይቀጥላሉ። ኢንከርድ እንደተደረጉት የዛን ወቅት የዛን አካውንቲንግ ፔሪድ ኤክስፔንስ እየተደረጉ ሪፖርት ይደረጋሉ። ሶ ምንድነው የሚለን ባዮሎጂካል አሴቱ ላይ የምናወጣቸው የፊዲንግ እና ቬተርናሪ ኬር ኮስቶች ምን ተደርገው ትሪት ይደረጉ ነው። ኤ ካፒታላይዝም አዝ ኤ ፓርት ኦፍ ኮስት ኦፍ ዘ ባዮሎጂካል አሴት ነው። የባዮሎጂካል አሴቱ ኮስት ተደርገው አይወሰዱም። ቢ ኤክስፔንስ ዘም አዝ ኢንከርድ። ይሄ ትክክለኛ መልስ ነው ቢኮዝ ዘ አር ፊዲንግ ኤንድ ቬተርናሪ ኮስት ናቸው። ሲ አሞርታይዝ ዘም ኦቨር ዘ ላይፍ ኦፍ ዘ ባዮሎጂካል አሴት ነው። አሞርታይዝ የምናደርገው እንደ ኮስት ሲቆጠሩ እንጂ እንደ ኤክስፔንስ ሲቆጠሩ አይደለም። ስለዚህ ይሄ መልስ አይሆንም። ዲ ሪኮግናይዝ ዘም አዝ አዘር ኮምፕሬሄንሲቭ ኢንካም ነው። አዘር ኮምፕሬሄንሲቭ ኢንካም ውስጥ ሪፖርት ማድረግ አይጠበቅብንም ምክንያቱም ኦፕሬሽናል ኮስት ናቸው። ዛሬ ፓርት ኦፍ ኢንካም ስቴትመንት ኤክስፔንስ የኢንካም ስቴትመንት ፓርት ናቸው ማለት ነው። ስለዚህ ዲ መልስ አይሆንም። ትክክለኛው መልሳችን ቢ ነው ማለት ነው። ኩዌስችን ነምበር 42 the premium allocation approach can be used for insurance contract when ይለናል። ካስታውሳችሁ አይኤፍአርኤስ 17 ስለ ኢንሹራንስ ኮንትራት ያወራል። በዚህ አይኤፍአርኤስ ዲፎልት ሜቶዳችን ፎር ሜጀሪንግ ኢንሹራንስ ኮንትራት ጄኔራል ሜጀርመንት ሞዴል ነው ወይም ደግሞ ጂኤምኤም የምንለው። ነገር ግን ኦልተርኔቲቭሊ ፕሪሚየም አሎኬሽን አፕሮች ደግሞ ልንጠቀም እንችላለን። ሰው ጥያቄው የሚለን ምንድነው? ከሚከተሉት በየትኛው ኬዝ ነው ፕሪሚየም አሎኬሽን አፕሮች ልንጠቀም የምንችለው ይለናል። በስታንዳርዱ በግልጽ እንደተቀመጠው ፕሪሚየም አሎኬሽን አፕሮች ልንጠቀም የምንችለው ሪዛልቱ ከጀነራል ሜጀርመንት ሞዴል ብዙም ያራቀ ሲሆን ኦር አፕሮክሲሜት መሆን ሲችል ሚኒንግ ሪዛልቱ ሲግኒፊካንት ወይም ማቴሪያል የሆነ ልዩነት ካላመጣ ፕሪሚየም አሎኬሽን አፕሮች ሜትድ ልንጠቀም እንችላለን ይለናል። ከዛ ውጭ መጠቀም አንችል። ስለዚህ መልሳችን ቢ ነው። ሌሎች አማራጮችን እንመልከት። ለምሳሌ ኤ ዘ ከቨሬጅ ፔሪድ ኢዝ ለስ ዛን 1 year እውነት ነው። ነገር ግን ኢት ኢዝ ኖት ዘ ኦንሊ ሪኳየርመንት ቢኮዝ ፕሪሚየም አሎኬሽን አፕሮች ከአንድ ዓመት በላይም ሎንገር ለሆነ ፔሪድም ልንጠቀመው እንችላለን as long as it is result approximate with general measurement model። ሪዛልቱ ከጀነራል ሜጀርመንት ሞዴል አፕሮክሲሜት እስከሆነ ድረስ የግድ አንድ ዓመትና ከዛ በታች መሆን ላይጠበቅበት ይችላል። ሶ ብቸኛው ሪኳየርመንት አይደለም ማለት ነው። ሲ the contract have significant investment component no investment component ካለ significant የሆነ investment component ካለ የፕሪሚየም አሎኬሽን አፕሮች አፕላይ አይደረግም። ዲ the contracts are short duration and have variable fee variable fee ካለም በተመሳሳይ ፕሪሚየም አሎኬሽን አፕሮች is not allowed። so the only way when premium allocation approach
ካን ቢ አፕላይድ ካልን ሪዛልታችን ከጀነራል ሜጀርመንት ሞዴል ሲግኒፊካንትሊ ዲፈር የማያደርግ ከሆነ ብቻ ነው። መልሳችን ቢ ነው ማለት ነው። ኩዌሽን ነምበር 47 ዋት ዲስቲንጉሽ አን ኦዲት ፍሮም አዘር ታይፕስ ኦፍ አሹራንስ ኢንጌጅመንት። ኦዲት ከሌሎች አሹራንስ ኢንጌጅመንቶች በምንድን ነው የሚለየው ነው። ለምሳሌ ሌሎች አሹራንስ ኢንጌጅመንት የምንላቸውን አንድ ምሳሌ እንውሰድ። ሪቪው እንውሰድ ለምሳሌ። ኦዲት ከሪቪው በምን ይለያል ስንል ኤ ኦንሊ ኦዲትስ ሪኳየር ፕሮፌሽናል ጀጅመንት ይልናል። ለምሳሌ አሁን ከሁለቱ ኦዲት ብቻ ነው ፕሮፌሽናል ጀጅመንት የሚፈልገው ይላል። ፎልስ ነው። ሪቪው ማድረግም የራሱ የሆነ ፕሮፌሽናል ጀጅመንት ሪኳየርመንት አለው። ቢ ኦንሊ ኦዲት ኢንቮልቭ ፋይናንሻል ዴታ ኖ። ሪቪውም ስናደርግ ምናልባት አኑዋል ፋይናንሻል ዴታ ላንጠቀም እንችላለን። ሪቪው የምናደርገው ፋይናንሻል ዴታ ኢንተርሚ ፋይናንሻል ሪፖርት ሊሆን ይችላል እንጂ ስቲል ፋይናንሻል ዴታ ሪቪው እንጠቀማለን። ስለዚህ ቢም አይሆንም። ሲ ኦዲት ፕሮቫይድ ሃይ ሪዝኔብል ሌቭል ኦፍ አሹራንስ። ይሄ መልስ ይሆናል። ከሌሎቹ የሪቪው ወይም ደግሞ የአሹራንስ ኢንጌጅመንት አይነቶች ኦዲት የተሻለ የሚያደርገው ሃይ ወይም ሪዝኔብል ሌቭል ኦፍ አሹራንስ ስላለው ነው። ሌሎቹ ሊሚትድ ሌቭል ኦፍ አሹራንስ ነው ያላቸው። ስለዚህ መልሳችን ሲ ነው። ዲ ኦዲትስ አር ኦልዌይስ ፐርፎርምድ ባይ ኢንተርናል ኦዲተር ኢዝ ፎልስ። ኦዲት በኢንተርናልም በኤክስተርናልም ኦዲተር ሊከናወን ይችላል። ስለዚህ መልሳችን ሲ ነው ማለት ነው። ኩዌሽን ነምበር 44 ዘ ኢቮሉሽን ኦፍ ኦዲቲንግ ፍሮም ፍራውድ ዲቴክሽን ቱ አሹራንስ ሰርቪስ ኢዝ ላርጅሊ ዲቱ ይለናል። እንግዲህ የኦዲትን ኢቮሉሽን ስናይ ከፍራውድ ዲቴክሽን አሁን ወደ አሹራንስ ሰርቪስ ላይ ደርሷል። ፍራውድ ዲቴክሽን የምንለው ተራ ስርቆት፣ ሌብነትን ዲቴክት ማድረግ ነበር። ኤረሮችን አይዴንቲፋይ ማድረግ፣ በተለይ ለምሳሌ የካሽ ስርቆት፣ የሆነ አሴት ማጭበርበር ላይ ያተኮረ ፋይንዲንግ ነበር መጀመሪያ አካባቢ የነበረው የኦዲቲንግ ፕራክቲስ። አሁን ግን አሹራንስ ሰርቪስ ላይ ፎከስ ነው የሚያደርገው። ምን ማለት ነው? በካምፓኒው ሪፖርት የሚደረጉት ፋይናንሻል ስቴትመንቶች እና አዘር ኢንፎርሜሽንስ አር ፍሪ ፍሮም ማቴሪያል ሚስ ስቴትመንት። ማቴሪያል ከሆነ ስህተት ነፃ ናቸው ወይስ አይደለም የሚል አሹራንስ ላይ ነው ፎከስ እያደረገ ያለው። ይህ የሆነበት ምክንያት በምን ምክንያት ነው ይላል። ኤ አድቫንስ ኢን ቴክኖሎጂ። ቴክኖሎጂ የራሱ የሆነ ኢምፓክት አለው፣ ግን ከሌሎች አማራጮች አንጻር ደግሞ ያለው ኮንትሪቢዩሽን ለስ ሊሆን ስለሚችል ሌሎች አማራጮችን እንመልከት። ኢንክሪዝ ኢን ኦዲት ፊ። የኦዲት ፊው በመጨመሩ ይሄም ሌቭሉ በጣም ዝቅተኛ ነው፣ ስቲል ግን ኮንትሪቢዩሽን አለው። ግሬተር ኮምፕሌክሲቲ ኢን ቢዝነስ ኤንድ ፋይናንሻል ሪፖርቲንግ። ይሄ ከሁሉ የተሻለ መልስ ነው። ምክንያቱም ይሄ አሹራንስ ሰርቪስ የስቴክሆልደር አሹራንስ ነው የምንሰራው። ፋይናንሻል ስቴትመንቱን የሚጠቀሙ የተለያዩ ስቴክሆልደርስ፣ ኢንቨስተርስ፣ ክሬዲተርስ ማቴሪያል ከሆነ ሚስ ስቴትመንት ፍሪ መሆኑን አሹር የማድረግ ስራ ስለሚሰራ ይህ ከፍራውድ ዲቴክሽን ወደ አሹራንስ ሰርቪስ ሌቭል ያደገበት ምክንያት ቢኮዝ ኦፍ ኢትስ ኮምፕሌክሲቲ ኢን ቢዝነስ ኤንድ ፋይናንሻል ሪፖርቲንግ ነው። ዲ ሽፍት ቱ ታክስ ቤዝድ ኢኮኖሚ። እንዲያውም የአሹራንስ ሰርቪስ ከታክስ ኮምፕላያንስ ይልቅ ስቴክሆልደር ኮምፕላያንስ ላይ ስለሚያተኩር ይሄ መልስ መሆን አይችልም። ሶ ካሉት አማራጮች ቤስት የተሻለ የሚሆነው ዲቱ ግሬተር ኮምፕሌክሲቲ ኢን ቢዝነስ ኤንድ ፋይናንሻል ሪፖርቲንግ የሚለው መልስ ይሆናል ማለት ነው። ኩዌሽን ነምበር 45 ዋት ኢዝ ሚንት ባይ ዘ ተርም ትሩ ኤንድ ፌር ቪው። በኦዲቲንግ ትሩ እና ፌር ቫሊዩ ምን ማለት ነው ይለናል። ትሩ የምንለው ፋይናንሻል ስቴትመንታችን ላይ ያሉት ፊገሮች አኪዩሬትሊ ሪፖርት ሆነዋል ወይስ አልሆኑም ነው። ፌር ቪው የምንለው ደግሞ ፋይናንሻል ስቴትመንታችንን ስናዘጋጅ አፕሊኬብል የሆኑ አካውንቲንግ ስታንዳርዶች በትክክል አፕላይ ተደርገዋል ወይ፣ አንቢያዝድ ነው ወይም ደግሞ ፕሬዘንት ያደረግነው መረጃ ኒውትራል ነው ወይ የሚለውን ያረጋግጥልናል። ከሚከተሉት ምርጫዎች የትኛው ነው ትሩ ኤንድ ፌር ቪው የሚለውን ተርም በትክክል የሚገልጸው? ኤ ኦል አሴትስ አር ኢኳሊ ዲስትሪቢዩትድ። ዊ አር ኖት ቶኪንግ አባውት አሴት ዲስትሪቢዩሽን። ስለ አሴት ዲስትሪቢዩሽን አይደለም እያወራን ያለ ነው። ይሄ መልስ አይሆንም። ቢ ዘ ካምፓኒ ሃዝ ፎሎውድ ኦል ኢቲካል ኮድስ። እያወራን ያለ ነው ስለ ፋይናንሻል ስቴትመንት ፊገር አኪዩሬት እና ስለ ፋይናንሻል ስቴትመንት አፕሊኬብል ስታንዳርዶች ነው እንጂ ስለ ኮርፖሬት ኢቲካል ኮድ አይደለም። ሲ ዘ ፋይናንሻል ስቴትመንትስ አር ፍሪ ፍሮም ማቴሪያል ሚስ ስቴትመንት ኢዝ ትሩ። ትሩ ኤንድ ፌር ቪው ማለት ሪፖርት ያደረግነው ፋይናንሻል ስቴትመንት ማቴሪያል ከሆነ ሚስ ስቴትመንት ነፃ ነው ወይስ አይደለም? ኢፍ ኢት ኢዝ ፍሪ ፍሮም ማቴሪያል ሚስ ስቴትመንት ዊ ኮልድ ኢት ትሩ ኤንድ ፌር ቪው እንለዋለን። ዲ ዘ ቢዝነስ ዳዝ ኖት ሃይድ ታክስ። ዊ አር ቶኪንግ አባውት ዘ ፋይናንሻል ስቴትመንት ፕራክቲስ። ዊ አር ኖት ቶኪንግ አባውት ታክስ ፕራክቲስ። ስለ ግብር ወይም
ወይም ስለ ታክስ ፕራክቲስ ሳይሆን እያወራን ያለነው ትሩ ኤንድ ፌር ቪው የምንለው ፋይናንሻል ስቴትመንቱ አኪዩሬትሊ ኤንድ አፕሮፕሪየት በሆነ አካውንቲንግ ስታንዳርድ ፕሬዘንት ስለመደረጉ እንጂ የምናወራው ስለ ታክስ ፕራክቲስ አይደለም የምናወራው። ሶ ከተሰጡት ምርጫዎች ትሩ ኤንድ ፌር ቪው የሚለውን ወርድ በትክክል የሚገልጸው ምርጫ ሲ ነው። ኩዌስችን ነምበር 46 ዋት ኢዝ ዘ ፐርፐዝ ኦፍ አንደርስታንዲንግ ዘ ክላይንትስ ኢንተርናል ኮንትሮል ሲስተም ዲዩሪንግ ፕላኒንግ። ኦዲት የሚደረገውን ክላይንት ኢንተርናል ኮንትሮል ሲስተሙን መረዳት ለኦዲት ፕላኒንግ ምንድን ነው ጥቅሙ ነው ወይም ደግሞ ፐርፐዙ ምንድን ነው? ለምሳሌ ኢፍ ዩ አር ኢንተርናል ኦር ኤክስተርናል ኦዲተር ብትሆኑ ኦዲት ተደራጊው አካል የሚጠቀመውን ኢንተርናል ኮንትሮል ሲስተም ማወቅ መረዳት የኦዲት ፕላኒንጋችሁ ላይ ለምን ይጠቅማቸዋል ነው። ኦብቪየስሊ መልሱ የሚሆነው ቱ አሰስ ኮንትሮል ሪስክ ኤንድ ዲዛይን ኦዲት ፕሮሲጀር ነው። ለምን የኦዲት ክሊያንታችሁን ኢንተርናል ኮንትሮል ሲስተም በትክክል ከተረዳችሁ ያ ድርጅት ምን ያክል ለሪስክ ተጋላጭ እንደሆነ ኮንትሮል ሪስኩን አሰስ ለማድረግ ይጠቅማቸዋል። ያን መሰረት አድርጋችሁ ምን አይነት ኦዲት ፕሮሲጀር እንደሚያስፈልገው ዲዛይን እንድታደርጉ ይረዳቸዋል። ስለዚህ ኢንተርናል ኮንትሮል ሲስተሙን መረዳት ምን አይነት ኦዲት ፕሮሲጀር ልትጠቀሙ እንደምትችሉ ዲዛይን እንድታደርጉና የኮንትሮል ሪስክ ሌብሉን አሰስ እንድታደርጉ ይጠቅማቸዋል ማለት ነው። ስለዚህ ትክክለኛው መልሳችን ሲ ነው ማለት ነው። ኩዌስችን ነምበር 47 ዘ ተርም ሰፊሽንት አፕሮፕሪየት ኦዲት ኤቪደንስ ሪፈርስ ቱ ኤቪደንስ ዛት ኢዝ ይለናል። በኦዲቲንግ በጣም ቤዚክ የሆነ ኮንሰፕት ነው። ሰፊሽንት ኤንድ አፕሮፕሪየት ኦዲት ኤቪደንስ ይባላል። ሰፊሽንት የምንለው ዳዝ ዘ ኤቪደንስ ኢዝ ኢነፍ ኦር ሰፊሽንት ቱ ሰፖርት ኦዲተርስ ኮንክሉዥን፣ የኦዲተሩን ኮንክሉዥን ሰፖርት ለማድረግ ያለው መረጃ በቂ ነው ወይ which is ኳንቲቲው በቂ ነው ወይ ነው። አፕሮፕሪየት ነው ስንል ኢዝ ዘ ኤቪደንስ ሪሊያብል ሪሌቫንስ ነው ወይ የሚል ሚኒንግ ይኖረዋል። ዩዥዋሊ ሪፈር የሚያደርገው የኤቪደንሱን ኳሊቲ ነው። መልሳችን ኢነፍ ኢን ኳንቲቲ ኤንድ ሃይ ኢን ኳሊቲ የሚለው መልስ ይሆናል። ሌሎችን እንመልከት። ቢ አፕሩቭድ ባይ ማኔጅመንት፣ በማኔጅመንት አፕሩቭድ የተደረገ ኤቪደንስ የኦዲት ኤቪደንስ ተደርጎ አይወሰድም፣ ምክንያቱም ኢንዲፔንደንት መሆን ስላለበት ማለት ነው። ሲ ኦንሊ ኤክስተርናል ጀነሬትድ ነው። ኤክስተርናሊ ጀነሬትድ የተደረገ ኤቪደንስ ብቻ አይደለም በኦዲቲንግ እንደ ኤቪደንስ የሚወሰደው፣ ቦዝ ኢንተርናሊም ኤክስተርናሊም መረጃዎች ይሰበሰባሉ፣ ጥቅም ላይ ይውላሉ። ዩዝድ ኦንሊ ፎር ኢንተርናል ኮንትሮል ቴስቲንግ ነው። ኦል ኦዲት ኤሪያዎችን ባላንሱን፣ ትራንዛክሽኑን እንደዚሁም ዲስክሎዥሩን በሙሉ ሁሉንም የኦዲት ኤሪያዎች ከበር ያደርጋል። ኢንተርናል ኮንትሮል ቴስቲንጉን ብቻ አይደለም። ስለዚህ ሳፊሽንት አፕሮፕሪየት ኦዲት ኤቪደንስ የሚለውን ወርድ በትክክል የሚገልጸው ኤ ኢነፍ ኢን ኳንቲቲ ኤንድ ሃይ ኢን ኳሊቲ የሚለው መልስ ይሆናል ማለት ነው። ዋት ሹድ አን ኦዲተር ዱ ኢፍ ዘይ ዲስከቨር ፍራውድ ዛት ማቴሪያሊ አፌክት ዘ ፋይናንሻል ስቴትመንት? ሉክ ኦዲተሩ የፋይናንሻል ስቴትመንቱን ማቴሪያሊ አፌክት የሚያደርግ ፍራውድ አገኘ ወይም ደግሞ ስህተት ዲስከቨር አደረገ ማለት ነው። የዚህ ስህተት ደግሞ ሪዛልቱ ፋይናንሻል ስቴትመንቱን ማቴሪያሊ አፌክት ያደርገዋል። ሶ ምን ያደርግ ነው? ኤ ኢግኖር ኢት ኢፍ ኢት ቤነፊት ዘ ክላይንት፣ ክላይንቱን ከጠቀመው ኢግኖር ያድርገው ነው። ኖ እንደዚህ አይነት ፕራክቲስ የለም። ኢንፎርም ሼርሆልደርስ ዳይሬክትሊ፣ ቀጥታ ለባለቤቶቹ መናገር፣ ይሄም በኦዲቲንግ ፕራክቲስ ፕሮሲጀራሊ አይደለም። ሲ ሪፖርት ኢት ቱ ዘ ማኔጅመንት ኤንድ ኮንሲደር ዘ ኢፌክት ኦን ዘ ኦዲት ሪፖርት፣ ይሄ ትክክል ነው። ለማኔጅመንቱ ያሳውቃል ፕላስ ደግሞ በኦዲት ሪፖርት ውስጥ ያካትተዋል ማለት ነው። ዲ ዲስትሮይ ዘ ወርኪንግ ፔፐር ቱ አቮይድ ሊያቢሊቲ፣ ተጠያቂነትን ለማስወገድ ያን ፍራውዱን ዲስከቨር ያደረገበትን ወረቀት ዲስትሮይ ማድረግ፣ መረጃዎችን ማጥፋት ነው የሚለው። ይሄ ከአንድ ኦዲተር የሚጠበቅ ፕሮሲጀር አይደለም። ስለዚህ አፕሮፕሪየት ፕራክቲስ መሆን ያለበት ሲ ነው which is report it to the management and consider the effect on the audit report. Question number 49 which of the following best describes the purpose of audit sampling in substantive test? በሳብስታንቲቭ ቴስት ውስጥ ቤስት ዲስክራይብ ሊያደርግ የሚችለው የትኛውን ይለናል። ምን ማለት ነው ሳብስታንቲቭ ቴስት የምንለው? የአንድን ፋይናንሻል ዴታ አኩሬት ነምበር መሆኑን ወይም ደግሞ ባላንሱ አኩሬት መሆኑን፣ ትራንዛክሽን ዲቴይሉ ደግሞ ትክክል መሆኑን ማረጋገጥ ነው። ኮምፕሌትነሱን ማረጋገጥ ነው። ለምሳሌ ኮንፊርሜሽን፣ አናላይቲካል ፕሮሲጀር፣ ኢንስፔክሽን የምንለው፣ ሪካልኩሌሽን የምንለው፣ ሪካውንስሌሽን እንደነዚህ አይነት ፕሮሲጀሮች ሳብስታንቲቭ ቴስቶች ናቸው። ለምሳሌ ኤ ቱ ኢቫሉዌት ዘ ኦፕሬቲንግ ኢፌክቲቭነስ ኦፍ ኮንትሮል ነው። የኦፕሬቲንግ ኢፌክቲቭነስ ኦፍ ኮንትሮል ኢንተርናል ኮንትሮል ላይ ይሄ ቴስት ኦፍ ኮንትሮል እንጂ የሳብስታንቲቭ ቴስት ፓርት አይደለም። ቢ ቱ ዲቴክት ማቴሪያል ሚስስቴትመንት ኢን አካውንት ባላንስ ኦር ትራንዛክሽን፣ እውነት ነው። አካውንት ባላንስ ወይም ትራንዛክሽኑ ላይ ማቴሪያል ሚስስቴትመንት መኖር አለመኖሩን ዲቴክት ማድረግ የሳብስታንቲቭ ቴስት አንዱ ቤስት
ሊገልጽ የሚችለው ፐርፐዝ ነው። ስለዚህ መልሳችን ቢ ነው የሚሆነው። ቱ ቬሪፋይ ኮምፕላያንስ ዊዝ ኢንተርናል ፖሊሲ፣ ይህም ቅድም ካየነው ጋር ይመሳሰላል። ቱ አሰስ ፍራውድ ሪስክ ፋክተር፣ ይሄ ፍራውድ ሪስክ ፋክተር በኦዲት ሳምፕሊንግ ሳይሆን በኦዲት ፕላኒንግ አሰስ ሊደረግ የሚችል የኮንትሮል ሪስክ አክቲቪቲ ነው። ስለዚህ ካሉት አማራጮች የሳብስታንቲቭ ቴስትን በተሻለ ኤክስፕሌን የሚያደርገው ቢ ነው ማለት ነው። ኩዌስችን ነምበር 50 which sampling method select items based on a fixed interval from randomly chosen starting point ነው የሚለን። ከራንደምሊ ቾይስ ካደረግነው ፊክስድ ኢንተርቫል መልሳችን የሚሆነው ሲስተማቲክ ሳምፕሊንግ ነው። ኩዌስችን ነምበር 51 a customer's payment is recorded but not deposited in the bank, what control weakness does this represent ይለናል። ለከስተመሩ የከፈልነው ክፍያ ተመዝግቧል። ስለዚህ የአካውንቲንግ ሂደቱ ተከናውኗል። ሪካርዲንግ ክፍል መዝግቦታል። ነገር ግን በባንክ ዲፖዚት አልተደረገም ነው። ያ ማለት ኮስተዲያኑ ማን እንደሆነ አልታወቀም ወይም ደግሞ ከፍተኛ የሆነ የኢንተርናል ኮንትሮል ፌለሪቲ ያለ ማለት ነው። ካሉት አማራጮች የትኛው ይሄ ሊገልጽ ይችላል ነው? ፌለር ኢን ሺፒንግ ፕሮሰስ ነው። ፑር ኢንቨንተሪ ትራኪንግም አይደለም። ላክ ኦፍ ሴግሪጌሽን ኦፍ ዲዩቲ ነው። ትክክል ነው። ምክንያቱም እነዚህ ሁለት አክቲቪቲዎች በአካውንታንቱ ሪከርድ በሚያደርገው አካል እና በካሽ ከስቶዲያን መካከል ያሉ አክቲቪቲዎች ናቸው። ስለዚህ አካውንታንቱ የራሱን ስራ መዝግብ ያለ ብሎ አቆሟል። ብሩን ዲፖዚት የሚያደርግ ሌላኛው አካል ደግሞ ስራውን እየሰራ አይደለም ወይም ደግሞ ይህ ኃላፊነት ሴግሪጌትድ ሆኖ ሴፓሬትሊ ለካሽ ከስቶዲያኑ አልተሰጠም ማለት ነው። ካሉት አማራጮች የሴግሪጌሽን ኦፍ ዲዩቲ አለመኖርን ያመላክታል ማለት ነው። በነገራችን ላይ ይሄ ጥያቄ ኦዲቲንግ ላይ ያለ ጥያቄ ይሁን እንጂ በተመሳሳይ ፋውንዳሜንታል አካውንቲንግ 1 ካሽ ኤንድ ሪሲቨብል የሚለው የመጨረሻው ቻፕተር ላይ ኢንተርናል ኮንትሮል ኦቨር ካሽ ወይም ደግሞ ሪሲቨብል ላይ ጥያቄ ሆኖ ሊመጣ ይችላል። ይሄ ኬዝ ይሰጥና የከስተመር ፔመንት ተመዝግቦ ነገር ግን ካሹ ደግሞ አፕሮፕሪየትሊ በባንኩ ዲፖዚት አልተደረገም። ይህ ከሚከተሉት የትኛውን የኢንተርናል ኮንትሮል ኦቨር ካሽ ቫዮሌት ያደርጋል ተብሎ ቢጠየቅ ወይም ደግሞ አለመኖርን ይገልጻል ብሎ ቢጠየቅ ሴግሪጌሽን ኦፍ ዲዩቲ አለመኖሩን ሪፈር ያደርጋል ማለት ነው። ለኦዲቲንግም ለፋውንዳሜንታል አካውንቲንግ ዋንም ይሆናል ማለት ነው ጥያቄ። ኩዌስችን ነምበር 52 ኢን ቴስቲንግ አካውንትስ ሪሲቨብል ኦዲተርስ ኦፍን ፐርፎርም ዊች ሳብስታንቲቭ ፕሮሲጀር። አካውንት ሪሲቨብልን ቴስት ስናደርግ ኦዲተሮች ከሚከተሉት የትኛውን ሳብስታንቲቭ ፕሮሲጀር አፕላይ ሊያደርጉ ይችላሉ ነው? ኤ ኦብዘርቭ ኢንቨንተሪ ካውንቲንግ፣ ይሄ የኢንቨንተሪን ባላንስ ቴስት ለማድረግ የምንጠቀመው እንጂ ሪሲቨብልን ቴስት ለማድረግ የምንጠቀመው ሊሆን አይችልም። ቢ ኮንፊርም ባላንስ ዳይሬክትሊ ዊዝ ከስተመር፣ ብዙ ጊዜ የአካውንት ሪሲቨብል ኤግዚስት ስለማድረጉ ባላንሱ አኪሬት ስለመሆኑ ኮምፕሌትነሱን የምናረጋግጠው በዳይሬክት ቬሪፊኬሽን ነው። ዊዝ ኮንታክት ከስተመር አካውንት ሪሲቨብላችን አካውንት ሪሲቨብል ፍሮም ኤክስ የሚባል ከሆነ we have to directly confirm from X does this account receivable really exist or not የሚለውን ቸክ የምናደርገው በዚህ አይነት መንገድ ነው። ቢ ትክክለኛው ሳብስታንቲቭ ፕሮሲጀር ይሆናል። ሲ ፐርፎርም ወርክ ስሩ ኦፍ ፔሮል ትራንዛክሽን፣ ይሄ ፔሮል ኤክስፔንስን ቸክ ለማድረግ የምንጠቀመው ነው። ሪካልኩሌቲንግ ዲፕሪሲዬሽን ዩዥዋሊ ይሄ ደግሞ ለፊክስድ አሴት ነው የሚሆነው። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። ኩዌስችን ነምበር 54 which of the following is not the fundamental qualitative characteristics of financial information according to International Accounting Standard Board conceptual framework ይለናል። በዚህ ኮንሴፕቹዋል ፍሬምወርክ ሁለት ኳሊታቲቭ ካራክተሪስቲክሶች እንዳሉ እናውቃለን። አንደኛው ፋውንዳሜንታል ኳሊታቲቭ ካራክተሪስቲክስ ኦፍ አካውንቲንግ ኢንፎርሜሽን ነው። ኤንድ ዛዘር ዋን ኢንሃንሲንግ እንለዋለን። ተጨማሪ ባህሪያት መሰረታዊ ባህሪያት ከምንላቸው ውስጥ አንደኛው ሪሌቫንስ ነው። ዛዘር ዋን ደግሞ ፌዝፉል ሪፕሬዘንቴሽን ነው። ሪሌቫንስ ስንል ሶስት አይነት ባህሪያቶች ሊኖሩት ይገባል። ፕሪዲክቲቭ ቫልዩ ሊኖረው ይገባል፣ ኮንፊርማቶሪ ቫልዩ ሊኖረው ይገባል፣ ፕላስ ደግሞ ማቴሪያሊቲ ቫልዩ ሊኖረው ይገባል። ማቴሪያሊቲ ኢት ኢዝ ኤ ፓርት ኦፍ ሪሌቫንስ ነው። ፌዝፉል ሪፕሬዘንቴሽን የምንለው ደግሞ አንደኛ ኮምፕሌትነስ ሲሆን፣ ፍሪ ፍሮም ኤረር ሲሆን፣ ኒውትራል ሲሆን ፌዝፉል ሪፕሬዘንት አድርጓል እንላለን። ኢንሃንሲንግ ኳሊቲ የምንላቸው ቬሪፊየብል ባህሪ ሲኖረው ቬሪፊየቢሊቲ፣ ኮምፓሬቢሊቲ፣ ታይም ላይንስ እና አንደርስታንዴቢሊቲ ተጨማሪ ባህሪያቶች ናቸው። ካሉት የፋይናንሻል ኢንፎርሜሽን ባህሪያቶች ውስጥ ታይም ላይነስ ፋውንዳሜንታል ኳሊታቲቭ ካራክተሪስቲክስ አይደለም። ስለዚህ መልሳችን ታይም ላይነስ ይሆናል። ኩዌስችን ነምበር 55 when testing for impairment under International Accounting Standard 36 an asset group is considered impaired if it is a recoverable amount ይለናል። በኢንተርናሽናል አካውንቲንግ ስታንዳርድ 36 መሰረት አንድ አሴት ኢምፔርድ አድርጓል የምንለው ምን ሲሆን ነው? አይዘር ዩዝ አድርገ ነው ተጠቅመ ነው ኦር አይዘር ሸጠ ነው የምናገኘው ቫልዩ ከኬሪንግ አማውንቱ ካነሰ ኢምፔርድ አድርጓል ይባላል። ወይም ደግሞ ሪከቨሬብል
ሪከቨሬብል አማውንቱ አይዘር ኦፍ ዘቱ ሃይስት ቫሊዩ የሆነው ወይ ተጠቅመነው ወይ ደግሞ ሽጠ ነው። ለምሳሌ ኤክስ የተባለ አሴት ብንጠቀመው ሊያስገኘን የሚችለው ጥቅም 200 ብር ቢሆን ብንሸጠው ደግሞ ሊያስገኘን የሚችለው ጥቅም 250 ብር ቢሆን ሪከቨሬብል አማውንቱ 250 ብር ነው። አይዘር ኦፍ ዘቱ ሃይስት የሆነው ማለት ነው። ይህ ሪከቨሬብል አማውንት ከማን ጋር ይወዳደራል? ከኬሪንግ አማውንት ጋር ይወዳደራል። አሲዩም ኬሪንግ አማውንቱ የቀረው ቡክ ቫሊዩ ደግሞ 300 ቢሆን ይሄ ሪከቨሬብል አማውንት አይዘር ዩዝ አድርገን ወይም ሸጠን የምናገኘው ጥቅም ያለውን ኬሪንግ አማውንት ከበር ማድረግ አይችልም። በምን ያክል ይጎላል? በ50 ይህ አሴት በ50 ያክል ኢምፔርመንት ሎስ ገጥሞታል እንላለን። ስለዚህ ትክክለኛው መልሳችን ኤ ነው ማለት ነው። ኩዌስችን ነምበር 56 when analyzing receivable under IFRS 9 ስለ ፋይናንሻል ኢንስትሩመንት የምናወራበት ስታንዳርድ ነው። which of the following would most likely generate an impairment loss? አንድ ሪሲቨብል ላይ ኢምፔርመንት ሎስ የምንመዘግበው መቼ ነው? a customer delaying payment by 10 days ተሰብሳቢ ያለበት ከስተመር ክፍያውን በ10 ቀን ቢያዘገይ ይለናል። ኖ በእንደዚህ አይነት ሁኔታ ኢምፔርመንት ሎስ መመዝገብ ፌር አይደለም። b a significant increase in credit risk since initial recognition ከኢኒሻል ሪኮግኒሽን ጀምሮ ሲግኒፊካንት የሆነ የክሬዲት ሪስክ መጨመር ካስተዋልን ኦብቪየስሊ ኢምፔርመንት ሎስ አመላካች ነው ማለት ነው። ስለዚህ ትክክለኛው መልስ ይሄ ይሆናል። ሲ a temporary cash flow shortage for the debitor የተበዳሪያችን ጊዜያዊ የሆነ የካሽ እጥረት ሲገጥመው ይሄ የተለመደ ነው። ተበዳሪያችን ጊዜያዊ የሆነ የካሽ ሾርቴጅ ሊገጥሙ ይችላል። ጊዜያዊ የሆነ ሌሎች ችግሮች ሊገጥሙት ይችላሉ። በዛ ምክንያት ኢምፔርመንት ሎስ ሪኮግናይዝ አናደርግም። ዲ a change in macroeconomic condition with no impact on debitor ዲቤተር ላይ ኢምፓክት የሌለው ማክሮ ኢኮኖሚ ኮንዲሽን ቼንጅ ቢያደርግ ነው። ኦብቪየስሊ ዲቤተር ላይ ኢምፓክት ከሌለው ኢምፔርመንት ሎስ ልንመዘግብ አንችልም። ስለዚህ ካሉት አማራጮች አንድ ሪሲቨብል አናላይዝ ስናደርግ ሞር ኢምፔርመንት ሎስ ጀነሬት ሊያደርግ ያስችላል ተብሎ የሚገመተው በቢ ምክንያት። ኩዌስችን ነምበር 57 a company estimates that it will incur 5000 inventory loss for the current period. The allowance account by to reflect the estimated inventory loss for the current period. The allowance account for inventory loss currently has a balance of 2000. How much should the company adjust the allowance account by to reflect the estimated inventory loss for the current period? ይሄ የኢንተርሚዲየት አካውንቲንግ ዋን ጥያቄ ነው። ኢንቨንተሪ የሚለው ቻፕተር ላይ ማለት ነው። ይህን ጥያቄ በቀላሉ ለመስራት ቲ አካውንት ትሰራላችሁ። ሎክ እዚህ ጋር a company estimate that it will incur 5000 in inventory loss for the current period ይላል። allowance ባላንሳችን at the end of the year 5000 እንደሚሆን እናውቃለን። allowance አካውንት ማለት ኢንቨንተሪያችንን በክሬዲት ባላንስ የሚቀንስልን ወይም በክሬዲት ሪፕሬዘንት የሚያደርግልን ባላንስ ማለት ነው። 5000 በክሬዲት ባላንስ እንደሚኖር ይታወቃል። ሌላው the allowance account for the inventory loss currently has a balance of this። ይህ allowance account በነገራችን ላይ የኢንቨንተሪን የሚቀንስ አካውንት ሆኖ ኮንትራ ኢንቨንተሪ አካውንት ሆኖ ክሬዲት ባላንስ ያለው በመሆኑ previously ካለ አመት ወደዚህኛው አመት የተሸጋገረ 2000 ባላንስ አለው ነው። የተጠየቀው ጥያቄ ደግሞ ይሄን 5000 allowance account balance ለማምጣት for the current year inventory loss adjust ልናደርግ የምንችለው ምን ያክል ባላንስ ነው which is እዚህ ጋር x ብንለው 2000 plus x which is equal to 5000 ይመጣል። x which is equal to 5000 minus 2000 which is equal to 3000 የከረንት year adjust መደረግ ያለበት inventory loss 3000 ነው ማለት። Question number 58 a company purchased a machine on September 1 2022 for 90,000. The machine has 5-year useful life and a residual value of 10,000. If the company uses decline balance method, what is the depreciation expense for the year 2023 ይለናል። ሉክ የዳብል ዲክላይን ባላንስ ሜተድ ነው የጠየቅነው። ዲፕሪሲዬሽን እንድናሰላ ነው የጠየቅነው። ስለዚህ መጀመሪያ year beginning book value, rate, depreciation እና ending book value የሚል ቴብል ትሰራላችሁ። የመጀመሪያው አመት ላይ which is September 1 2022 ማለት ነው። ቢጊኒንግ ቡክ ቫልዩ ስንት ነው? obviously ከሜሽኑ ኦሪጂናል ኮስት ጋር እኩል ነው which is 90,000 ማለት ነው። ዘን ሬት ደግሞ የምንለው በዲክላይኒንግ ባላንስ ሜተድ የምንጠቀመው ሬት ስትሬት ላይን ሬትን ዳብል ማለት 5 አመት ነው which is 100% divided by 5 year is equal to 20% ማለት 20% ዳብል ሲሆን ደግሞ 40%. ሬታችን 40% ነው ማለት ነው። የመጀመሪያው አመት የ2022 ዲፕሪሲዬሽን ስናሰላ 90,000 ታይምስ 40%። ነገር ግን አሴቱ
ፕሌስድ ኢንቱ ሰርቪስ የሆነው ሴፕቴምበር 1 2022 ነው። ያ ማለት ከሴፕቴምበር 1 2022 እስከ ዲሴምበር 31 2022 ድረስ 4 ወራቶች አሉ። ስለዚህ የ2022 የአራት ወር ዲፕሬሴሽን ነው የምናስለው። 90,000 ታይምስ 40% ታይምስ 4 12ኛ 4 12ኛ እናባዘዋለን which is around 12,000 ይመጣል። የ2022 ዲፕሬሴሽን አኑዋል ዲፕሬሴሽን ኤክስፔንሱ 12,000 ነው። ኢንዲንግ ቡክ ቫልዩያችን ከኢኒሻሊ ከነበረን ቡክ ቫልዩ ስትቀንሱት 78,000 ይቀራል which is 90,000 ሲቀነስ 12,000 ማለት ነው። አሁን ጥያቄው የ2023 ነው የተጠየቅነው። 2023 ማለት ሁለተኛው ዓመት ማለት ነው። የሁለተኛው ዓመት ቢጊኒንግ ቡክ ቫልዩ የመጀመሪያው ዓመት ኢንዲንግ ቡክ ቫልዩ ነው which is 78,000 ይመጣል። ሬቱ ተመሳሳይ ነው 40% ነው። የሁለተኛውን ዓመት አኑዋል ዲፕሬሴሽን ስናሰላ 78,000 ታይምስ 40% ነው የምናደርገው። እዚህ ጋር እንደምታዩት ሙሉ የ12 ወር ነው የምናሰለው። ስለዚህ 12 ሲካፈል 12 ኦብቪየስሊ 1 ነው። 78,000 ሲባዛ በ40% ይሄ 31,200 ይመጣል ማለት ነው። 31,200 የ2023 አኑዋል ዲፕሬሴሽን ኤክስፔንስ ይሆናል። መልሳችን ቢ ነው ማለት ነው። ጥያቄ ቁጥር 59 ስለ ኢምፔርመንት ሎስ ነው የሚያወራው። ቀጥታ ወደ ካልኩሌሽኑ ብንሄድ የተሻለ ነው የሚሆነው። ሎክ ኢምፔርመንት ላይ ቅድም እንዳወራ ነው የመጀመሪያው ኬሪንግ አማውንትን ካልኩሌት ማድረግ ይኖርብናል። ኬሪንግ አማውንት ጠቅላላ ኦሪጂናል ኮስቱ which is 9 ሚሊዮን ማይነስ accumulated depreciation 1 ሚሊዮን ተሰጥቶናል። ስለዚህ ኬሪንግ አማውንቱ 8 ሚሊዮን ነው ማለት ነው። ይሄ ኬሪንግ አማውንት has to compared with recoverable amount እንለዋለን። recoverable amount የምንለው ደግሞ either ዩዝ አድርገን የምናገኘው ሊሆን ይችላል or ሴልስ ሊሆን ይችላል። ከሁለት አንዱ higher off ማለት ነው። ከሁለት አንዱ higher የሆነው recoverable amount ይሆናል። እዚህ ጋር እንደምታዩት value in use ተጠቅመ ነው ሊያስገኘን የሚችለው 7 ሚሊዮን ያክል ነው ሪስፔክቲቭሊ ስለሚለን፣ ስለዚህ 7 ሚሊዮን እንሽጠው ብንል ደግሞ ሸጠን ለስ ዲስፖዛል ኮስቱን ቀንሰን 4 ሚሊዮን 400 ሺህ ነው የሚያስገኘን 4.4 ሚሊዮን። ስለዚህ ከሁለቱ ሃይስት የሆነው 7 ሚሊዮን ነው። ሪከቨሬብል አማውንቱ 7 ሚሊዮን ነው። ናው ሌትስ ኮምፔር ዘ ኬሪንግ አማውንት ኦፍ ዘ አሴት 8 ሚሊዮን ዊዝ 7 ሚሊዮን። ሪከቨሬብል አማውንታችን 7 ሚሊዮን ኬሪንግ አማውንቱን ከበር ማድረግ አይችልም። በምን ያክል ያንሳል? በ1 ሚሊዮን which is called impairment loss ተብሎ ይጠራል። ስለዚህ መልሳችን ዲ ነው ማለት ነው። እዛኛው ጥያቄ which of the following is true about investment property ይለናል። በአይፋሬስ በኢንተርናሽናል አካውንቲንግ ስታንዳርድ 40 አካውንቲንግ ፎር ኢንቨስትመንት ፕሮፐርቲ መሰረት ኢንቨስትመንት ፕሮፐርቲ ምን ማለት ነው ይለናል። ፕሮፐርቲ ዩዝድ ኢን ዘ ፕሮዳክሽን ኦር ሳፕላይስ ኦፍ ጉድስ፣ ይሄ ኢንቨስትመንት ፕሮፐርቲ ተብሎ አይጠራም። ዩዥዋሊ ለፕሮዳክሽን እና ለሳፕላይ ኦፍ ጉድስ የምንጠቀመው አይደለም። ፕሮፐርቲ ኢዝ ሂልድ ፎር ካፒታል አፕሪሲዬሽን ኤንድ ሬንታል ኢንካም። ምን ማለት ነው ባጭሩ? ኢንቨስትመንት ፕሮፐርቲ ማለት ሸጠ ነው ወይ ደግሞ አከራይተ ነው ጥቅም ሊያስገኘን የሚችል አንድን አሴት የዋጋ ልዩነቱን መሰረት አድርገን በመሸጥ ልናስተርፍ የምንችልበት ወይም ደግሞ በማከራየት ጥቅም ልናገኝበት የምንችል ለዛ ፐርፐዝ ሂልድ ያደረግነው አሴት ከሆነ ኢንቨስትመንት ፕሮፐርቲ ተብሎ ይጠራል። ትክክለኛ መልሳችን ቢ ነው። 61ኛው which one of the following is wrong about intangible assets? ስለ ኢንታንጂብል አሴት ትክክል ያልሆነው የትኛው ነው ይለናል። ኤ they are identifiable፣ እውነት ነው፣ አይደንቲፊብል መሆን አለባቸው። ሴፓሬትሊ አይደንቲፋይ ተደርገው ትራንስፈርድ ሊሆን የሚችሉ መሆን አለባቸው። ቢ they lack physical substance ወይም ፊዚካል ኤግዚስተንስ የላቸውም፣ እውነት ነው። ሲ they are not monetary asset። ዲ they are financial instrument። obviously they are not monetary asset፣ monetary asset አይደሉም፣ ይህም ትክክል ነው። ዲ they are financial instrument ነው፣ they are not financial instrument፣ financial instrument አይደሉም። በነገራችን ላይ ይሄን ለማወቅ የኢንተርናሽናል አካውንቲንግ ስታንዳርድ 38ን ሪፈር ማድረግ ነው። በተለይ they are identifiable የሚለው unidentifiable የሆነ አሴት ኢንታንጂብል አሴት መሆን አይችልም። ሚኒንግ ፎር ዘ ሰርድ ፓርቲ ሴፓሬትሊ አይደንቲፋይ አድርገን ትራንስፈሬብል መሆን አለበት፣ ልናስተላልፈው የምንችል መሆን አለበት። ዘርዋይስ ግን ኢንታንጂብል አሴት አይባል። ጥያቄ ቁጥር 62 assume the following information net loss during the operating period was 132,000 account payable increased by 10,000 inventory decreased by 15,000 and account receivable increased by 18,000 ይለናል። የተጠየቅነው ካልኩሌት ካሽ ኦፍ ኦፕሬቲንግ አክቲቪቲ ነው የተጠየቅነው። ይሄ ጥያቄ የኢንተርሚዲየት ፋይናንሻል አካውንቲንግ ዋን ጥያቄ ነው። ቻፕተር 4
ካሽ ፍሎ ስቴትመንት ማለት ነው። እንደምታውቁት የካሽ ፍሎ ስቴትመንት ስንሰራ ዳይሬክት ሜትድ እና ኢንዳይሬክት ሜትድ አለ። ይሄኛው ጥያቄ ፎከስ የሚያደርገው ኢንዳይሬክት ሜትድ ላይ ነው። በኢንዳይሬክት ሜትድ መነሻችን ከኢንካም ስቴትመንት ነው። እንደምታውቁት ኢንካም ስቴትመንት አክሩዋል ቤዝ ነው። ነገር ግን እኛ ደግሞ የምንፈልገው ካሽ ፍሎ ስቴትመንት ነው። የካሽ ፍሎ ስቴትመንት ደግሞ ካሽ ቤዝ የሚጠቀም ነው። ምን ማለት ነው? በኢንካም ስቴትመንት ኔት ሎስ ብለን ያመጣ ነው ረቨኑ ማይነስ ኤክስፔንስ የምንለው ረቨኑ በዱቤ የተሸጠ በዱቤም ያልተሸጠ ካሽ ሴልስ እና ክሬዲት ሴልስን የያዘ ሲሆን ኤክስፔንስ የምንለው ደግሞ ፔድም አንፔድም ነን ካሽ ኤክስፔንሶችንም የያዘ ነው። በካሽ ፍሎ ስቴትመንት ደግሞ ረቨኑም ማይነስ ኤክስፔንስ የምንለው ረቨኑ የምንለው ኦንሊ ካሽ ኮሌክሽን ነው። ኤክስፔንስ የሚባለው ደግሞ ካሽ ፔይመንት ነው። ስለዚህ በካሽ የተከፈለን ብቻ ነው እንደ ኤክስፔንስ የምንይዘው፣ በካሽ የተሰበሰበን ብቻ ነው ደግሞ እንደ ረቨኑ የምንይዘው። ሰው አጀስትመንት ያስፈልገዋል። ከኢንካም ስቴትመንት የምንነሳ ከሆነ ቱ አራይቭ አት ካሽ ፍሎ ስቴትመንት ኢት ኒድስ ሳም ከነዚህ አጀስትመንቶች ውስጥ አንደኛው አካውንት ፔብል ሲጨምር፣ ኢንቨንተሪ ሲቀንስ፣ አካውንት ሪሲቨብል ደግሞ ሲጨምር የሚል ኬዞች ተሰጥተውናል። ሎክ መነሻችን ማይነስ 132,000 ይሆናል which is net loss ማለት ነው። ዘን የመጀመሪያው አካውንት ፔብል ኢንክሪዝ አደረገ። ኢንክሪዚንግ ኦፍ አካውንት ፔብል ዱሪንግ ዘ ይር አካውንት ፔብል ጨመረ ማለት ምን ማለት ነው? የተወሰኑ ኤክስፔንሶች ኢንከርድ ሆነዋል ኦን አካውንት ማለት ነው። ሚኒንግ ኦን አካውንት ኢንከርድ ሆነዋል ማለት they are not paid አልተከፈሉም። ነገር ግን እዚህ ኢንካም ስቴትመንት ኤክስፔንስ ውስጥ ምን ተደርገዋል? ኤክስፔንስ ተደርገው ተይዘዋል። ነገር ግን በካሽ ፍሎ ስቴትመንት ወይም በካሽ ቤዝ ቢሆን ኖሮ እነዚህ ኤክስፔንሶች ኢን ዘ ፎርም ኦፍ ካሽ ስላልተከፈሉ ኤክስፔንስ ተደርገው አይያዙም ነበር። ከዚህ ወደዚህ ስንመጣ እዚህ ጋር እንደ ኤክስፔንስ ኢንክሉድ ተደርገዋል። እዚህ ጋር ግን እንደ ኤክስፔንስ ሊያዙ አይችሉም። ዜርፎር እንደ ኤክስፔንስ የያዝናቸውን ማስወጣት አለብን። ሪሙቭ ለማድረግ እዚህ ጋር የነበራቸው ኢፌክት መቀነስ ነው ኤክስፔንስ ስለሆነ። ኢፌክታቸውን ለማጥፋት እንደምራቸዋለን which is 10,000 ይደመራል ማለት ነው። ወደ ኢንቨንተሪ ስንመጣ ኢንቨንተሪ ዲክሪዝ አደረገ ነው የሚለን። ዲክሪዚንግ ኦፍ ኢንቨንተሪ ዱሪንግ ዘ ፔሪድ ኢንቨንተሪ ቀነሰ ከተባለ ያ የቀነሰበት ያክል ምን ሆኗል ማለት ነው? ሶልድ ሆኗል፣ ተሽጧል የሚል ትርጉም አለው። በአክሩዋል ቤዝ ኢንቨንተሪ ኤክስፔንስ የሚሆነው ሶልድ ሲሆን ነው ስሩ ኮስት ኦፍ ጉድ ሶልድ ማለት ነው። በካሽ ቤዝ ግን ኢንቨንተሪ እንደ ኤክስፔንስ የሚያዘው መቼ ነው? ፐርቻይዝድ ኢን ዘ ፎርም ኦፍ ካሽ የተደረገ ዕለት ነው። ዜርፎር ይሄ 15,000 ያክል ኢንቨንተሪ በአክሩዋል ቤዝ እንደ ኤክስፔንስ ተቀንሷል። ነገር ግን በካሽ ቤዝ ቢሆን ኖሮ ግን ሊቀነስ አይችልም። the same effect like account payable increasing 15,000 ተደማሪ ይሆናል ማለት ነው። ሶስተኛው ኢፌክት አካውንት ሪሲቨብል ኢንክሪዝ አደረገ ነው የሚለን። ዱሪንግ ዘ ይር አካውንት ሪሲቨብል ከጨመረ የሆነ አማውንት ኦፍ ሴልስ ኦን ክሬዲት ተሽጧል ማለት ነው። በዱቤ ይሽጠናል። ካሽ ኢዝ ኖት ኮሌክትድ ብር አልተሰበሰበም። ነገር ግን እርን ስላደረግነው ረቨን ውስጥ ደምረዋል። በካሽ ቤዝ ቢሆን ኖሮ ግን እነዚህ ሪሲቨብል ረቨን ውስጥ አይካተቱም ቢኮዝ ኮሌክት ስላልሆኑ ማለት ነው። እዚህ ጋር ተደማሪ ሆነው ከመጡ ኢፌክታቸውን ለማጥፋት ኢንክሪዚንግ ኦፍ አካውንት ሪሲቨብል ምን ይሆናል? ተቀናሽ ይሆናል ማለት ነው። ማትማቲካሊ ማይነስ 132,000 10,000 15,000 ደምረን ማይነስ 18,000 ስንቀንስ 125,000 ይመጣል። 125,000 ከኦፕሬቲንግ አክቲቪቲ የሚኖር ካሽ ነው። ግን ምን ካሽ? ካሽ አውት ፍለው ነው። ኔጌቲቭ ስለሚመጣ ካሽ አውት ፍለው ነው። እዚህ ጋር አይታችሁ ከሆነ ተመሳሳይ አይነት ቁጥሮች አሉ 125,000 የሚል አውት ፍለው ከሆነ ዩዝድ ባይ የሚል ወርድ ነው የምንጠቀመው። ኢንፍለው ከሆነ ግን ፕሮቫይድድ ባይ ነው የምንለው። ኦፕሬቲንግ አክቲቪቲ ፕሮቫይድ የተደረገልን እና በኦፕሬቲንግ አክቲቪቲ ዩዝድ ያደረግነው እንደማለት። አውት ፍለው ስለሆነ ዩዝድ ያደረግነው የሚለው መልስ ይሆናል which is B ትክክለኛ መልስ ነው። ውድ የፊደል ቲችንግ ሚዲያ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ጥያቄ ይሄንን ይመስል ነበር። ላይክ፣ ኮሜንት፣ ሼር በማድረግ ቪዲዮ ሌሎች እንዲደርስ እንድታደርጉ አበረታታለሁ። ቸር ሰንብቱ።